ሰላም ጤና ይስጥልኝ። እንዴት ናችሁ? እንኳን ወደ እኔ ቻናል መጣችሁ። ወደዚህ ቻናል ስትመጡ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ኮሜንትም ጻፉልኝ። ሀሳብ አስተያየታችሁ ስለሚጠቅመኝ ላይክ በማድረግ ሰብስክራይብ በማድረግ ኮሜንት በመጻፍ ለሌሎች እንዲደርስ ሼርን በማድረግ እዚህ እንማማራለን፣ ሀሳቦችን እንለዋወጣለን። ስለዚህ ሰብስክራይብ በማድረግ ቤተሰብ ሁኑ ላለው ወደ ዛሬው ጉዳይ ሳልፍ ሰሞኑን ሲዘዋወር የነበረው የአዶናይ መታሰር ነው። ተፈቷል፣ ደስ ይላል። ብዙዎች መታሰር አልነበረበትም፣ ጥሩ እየሰራ ያለ ልጅ ነው። ከዚህ በፊት የመጣበትን እንደ ሰው የነበረውን ነገሩን ብንነቅፍም አሁን ያለው ሁኔታ ጥሩ ነው። በጎ እየሰራ ስለሆነ ለበጎ ዓላማው ልንደግፈው ይገባል ሚሉም አሉ። አንዳንዶቹ ደግሞ ሰግጥ ፈምስ ያለውን ቃል ብዙዎች ደግሞ ተከራክረዋል። ይሄን ማለት አልነበረበትም ያሉም አሉ። ሰው እንደ ሰው ይዞት የመጣው ነገር ይኖራል። ግን ጥሩ ነገሩን እያየን ጥሩ እየሰራ ያለውን ጥሩ ነገር ላይ ፎከስ ማድረግ ጥሩ ነው ብዬ አስባለሁ። ምክንያቱም ሁሉም ሰው ፐርፌክት አይደለም እና ደግሞ ይዞት የመጣውን ሁሉ መቀበል ግዴታም የለብንም። ጥሩውን መቀበል፣ ይሄ አስፈላጊ አይደለም የተባለውን አለመቀበል ይቻላል። ሀሳብ ልዩነት ሲኖር ደግሞ ጥሩ ነው። የሀሳብ ሁሉንም ሰው መቀበልም አይቻልም፣ የሁሉንም ደግሞ መደገፍ አይቻልም። ሁሉንም ደግሞ ኖ ማለት የለብንም። እንደ ሀሳብ ልዩነት የሀሳብ ልዩነቶች ይኖራሉ፣ ጥሩ ነው። የሀሳብ ልዩነት ሲኖር ብዙ ነገር መለወጥ መቀየር ይቻላል። ግን የሀሳብ ልዩነት ሲኖር አዶናይ ሲተች ከጥላቻ መሆን የለበትም። የአዶናይ ሀሳቡን ይሄን ጥሩ ሰርተሃል፣ ቴንኪው፣ ይሄ ደግሞ ልክ አይደለም አስተካክል ማለት የበጎም ሊሆን ስለሚችል አንዳንድ ሰዎች በአዶናይ ዙሪያ ሀሳብ ሲሰጥ እንዴ ጥላቻ ነው እንዴ መጥፎነት ነው ምናምን የሚሉ ሰዎች አሉ። እሱ ልክ አይደለም። አንዳንዴም ይበል ተብሎ ሁሉንም ነገር ተቀብሎ ደግሞ ከፍ ቢል ልጁ አጓጉል እንዲወድቅ ይደረጋል። ምክንያቱም አንደኛ ወጣት ነው፣ ሁለተኛ ደግሞ ገና መጦ ብዙ ህዝብ ተቀብሎት ወዶታልና ልጁን ጥሩ ሲሰራ ጥሩን ማመስገን አለብን። የሆነ ነገር ሲኖር ደግሞ ሲተች ጥሩ ነው። ምክንያቱም ልጁ እያስተካከለ ጥሩ ነገር እየሰራ እንዲሄድ ይሆናል። ካልሆነ ግን ከፍ አድርገነው በጣም ደግሞ ጣራ ላይ ሰቅለነው አጓጉሎ ወድቆ እንዳይነሳ እንዳናረገው ለማለት ነው። ይሄ እኔ ግል አስተያየቴ ነው። ከዛ ውጭ ጥሩ እየሰራ ስለሆነ አሁን ላይ ማድነቅ፣ ማሞገሱ፣ በርታ ማለቱ ጥሩ ነው እና በርታው ጥሩ ሲሰራ። ስለዚህ እሱ ላይ ፎከስ እናድርግ። የሀሳብ ልዩነቶችን ደግሞ መቀበል እንልመድ። ሀሳብ ጥሩ ነው፣ በሀሳብ መሞገት። ጥላቻ ተደርጎ ሰው በግል ጉዳዩ እሱን አታክ ለማድረግ ሲሞከር ብቻ ነው እንጂ መጥፎ ሀሳቦችን በሀሳብ መሞገት ትልቅነት ነው እና በጥላቻ ብቻ አትዩት። ሀሳብ ሲሰጡ ለበጎም መቀበል ጥሩ ነው፣ ለማንኛውም ሰው፣ ለሱ ብቻ ሳይሆን ለሌሎችም። ሌላው ተፈቶ ያየሁት ቤቱ ላይ ተሰብስበው ቲክቶከሮቹ ጋር ጥሩ ነገር ሲያደርግ አየሁት። ጥሩ እያወሩት ነው። ብዙ ታዋቂዎች ያው ታውቋቸዋላቸው፣ አሁን ላይ ያሉ ልጆች ናቸው። ብዙ ጊዜ የምናውቃቸው በመጣላት በመጨቃጨቅ ነው እና እሱ ግን ሰብስቦ አብረው ሲበሉ ሲጠጡ ሲጫወቱ ምናምን ነበረ። ይህ ደስ ይላል። አሁን እነዚህ ልጆች ተሰብስበው ጥሩ ነገር እንዲሰሩ ለማድረግ አሁን ባጉል አለባበስ ባጉል አንደበት ጌም ላይ ሲጣሉ ሲጫወቱ ሌላ ጥላቻ ላይ እንዳይመጡ ምናምን ጥሩ እየሰሩ ለሀገርም ለማህበረሰብ የሚጠቅም ነገር እንዲሰሩ ተሰብስበው ስታዩ ደስ ይላቸዋል። ምክንያቱም ተጽዕኖ መፍጠር ማለት የሆነ ጌም ተጫውተው ወይ የሆነ ስራ ሰርተው ራሳቸውን ብቻ ጠቅሞ ራሳቸው ብቻ እንዲወጡ ሳይሆን ሌላ ልጆችም አዳዲስ ልጆች ሲመጡ እነሱም አብረው ጥሩ እንዲሰሩ ለሀገርም ለወገን የሚጠቅም ነገር ባህልን የሚያስተዋውቅ ነገር ጥሩ ነገር እንዲሰሩ ጥሩ ማድረጉ የተሻለ ነው። እሱም ያየሁበት አንዱ እሱ ነው። ከዚህ በፊት ይጣላሉ፣ ይጨቃጨቃሉ፣ አይዋደዱም ሲል ነበር አይደል? አሁን እሱ ሰብስቧቸው አንድ ላይ ቤቱ ላይ ሳይ እውነትም ይሄ ልጅ ጥሩ ነገር መለወጥ ይችላልና ከዚህ በላይ ቢበረታ ለሀገርም ለወገን የሚጠቅም ነገር እንዲሰራ ማድረግ ይቻላል ብዬ የታዘብኩት የኔ ግል አስተያየቴ ነው። ጥሩ ነው። ሌላው 4 ሚሊዮን ያለው ቲክቶክ አካውንቱ እንግዲህ በአንድም ሆነ በሌላ በህግ ጉዳይ የተያዘ ነገር ነው። እሱን አልመጣበትም። ይሄ ሁለተኛው ከታስሮ ከተፈታ በኋላ የከፈተው አካውንቱ በ11 ሰዓት ልዩነት በጣም ብዙ ተከታዮች ፎሎ አድርገውት ነበረ። እሱ ባን ተደረገበት እና ብዙ ሰው ያየሁት ባን የተደረገበት ሁለተኛው ታስሮ ስለተፈታ መንግስት ነው ያዘጋበት ሚል ስላየሁ ነው። ግን ይሄ ስህተት ነው። አንዳንድ ሰዎች ቲክቶክ ይጠቀማሉ እንጂ ስለ ቲክቶክ የሚያውቁ ያለ አይመስለኝም። ምክንያቱም ቲክቶክ ቶሎ ቪዲዮም ቲክቶክም ሳይሆን የትኛውም ሶሻል ሚዲያ ዩቲዩብ እና ቲክቶክ ላይ ለምሳሌ
በቀን አዶናይ ደግሞ ሲያወራ ከሰማሁት ኢንተርቪው ላይ በቀን 60 ቪዲዮ ለቃለሁ ሲል ሰምቸዋለሁ። አጫጭርም ቢሆን የቲክቶክ ቪዲዮ ማለት ነው። በጣም ቲክቶክ ላይ የሚሆን ዩቲዩብ ላይ ቶሎ ቶሎ የምትጭሩበት ከሆነ ቶሎ ቶሎ የምትሰሩ ከሆነ አንዳንዴ ሰው እንደሆናችሁ ይጠራጠራል። ማሽን ልትመስለው ትችላለህ ወይ ደግሞ ሌላ ነገር እና ያው ይመስለኛል ባን የተደረገበት መንግስት ሳይሆን ቶሎ ቶሎ ቪዲዮዎችን ስለሚጭን ልጁ ምናልባትም ራሱ ቲክቶክ ማሽን መስሎት ሰው ሳይሆን ይሄ ሮቦት ነው ብሎ ዘግቶት እንዳይሆን ልጁ እሱን ቼክ ቢያደርግ እሱ ራሱ አዶናይም ያወቀ አይመስለኝም። እርግጠኛ አይደለሁም ግን የኔ ግምት ነው። እና ቶሎ ቶሎ ቪዲዮ ስለሚለቅ አንዳንዴ ሰው ሳይሆን ማሽን ነው ብሎ አስቦ ይመስለኛል ቲክቶክ ባን ያደረገበት። ምክንያቱም በአጭር ደቂቃ ውስጥ ነው ማለቴ በአጭር ሰዓቶች ውስጥ ነው ፎሎወሩ ከፍ ያለው። ሲቀጥል ደግሞ ቶሎ ቶሎ ቪዲዮ ብዙ ስለሚለቅ ይሄ ማሽን ነው ብሎ ነው እንጂ የዘጋበት ወይም ባን ያደረገበት ይሄ መንግስት ያዘጋበት ጉዳይ አይደለም። እና ብዙዎች ቲክቶክ ይጠቀማሉ ግን ስለ ቲክቶክም ሆነ ስለ ዩቲዩብ በደንብ የሚያውቁ አይመስለኝም። ይሄ እኔ ግምት ነው። ስለዚህ መንግስት አዘጋበት ምናምን የምትሉ ሰዎች ቼክ ብታረጉ ጥሩ ነው። ምክንያቱም እንደነገርኳችሁ ነው ልጁ ቶሎ ቶሎ ቪዲዮ ጭናለው ብሏል። በቀን 60 ቪዲዮ ማለት በጣም ብዙ ነው እና በጣም ቶሎ ቶሎ ሲጫን አንዳንዴ ሰርች ያያል። ስለዚህ ቲክቶክ የሚሆን ዩቲዩብ ቼክ ያደረግና ይሄ ሰው ሳይሆን ማሽን ነው ብሎ ሊያስብ ስለሚችል እንደዛ ነው እንጂ መንግስት አይደለም ያዘጋበት። ይሄ አሁን ታስሮ ከተፈታ በኋላ የከፈተው አካውንት ማለት ነው። እና ብዙዎች መንግስት ዘጋበት ልጁ ጎበዝ ስለሆነ ተጽዕኖ እየፈጠረ ስለሆነ ምናምን ሲሉ ስለሰማው ነው። እና እሱ ስህተት ነው። መንግስት ሳይሆን ራሱ ቲክቶክ ነው የዘጋበት ለማለት ነው። ሌላኛው ወሬ ሰሞኑን እግረኛው ሚዲያ ላይ ሰራዊት ቀርቦ መነጋገሪያ ነበረ እና ሰራዊት ፍቅሬ እንደምታውቁት ሚዲያ ላይ ብዙ ዓመት የኖረ በቴሌቪዥን መስኮት ብዙ ነገሮችን በማስታወቂያው ዘርፍ በፊልሙ ዘርፍ የምናውቀው ትልቅ አንጋፋ አርቲስት ነው። የተከበረ አርቲስት ነው። ወጣቶችን ደግሞ በርቱ እያለ ወደዚህ ሚዲያ ብዙዎችን አበረታቶ የፊልም ተዋናይ አክተር አክትረስ ያደረገ ብዙዎች ሲያመሰግኑት ነው የምንሰማና ትልቅ የተከበረ አንጋፋ አርቲስት ነው። ከዛም ባሻገር በማስታወቂያ ሙያዎቹ እናውቀዋለን እና እሱ እግረኛው ሚዲያ ላይ ቀርቦ በተጠየቀው ጥያቄ ብዙዎች ሲገረሙም ሲስቁም አንዳንዶቹ ደግሞ ሲተቹትም ስላየሁ ነው። እኔ ከኔ እይታ አንጻር የተወሰነውን ልበል። ሲጀመር ጥሩ መጀመሪያ ጥሩ እንትን ነበራቸው። ጥሩ አወራር ጀመሩ። መጨረሻ ላይ ከ7 ደቂቃ ምናምን በኋላ ደግሞ ነገሩ ተቀየረ። እሱ እንግዲህ የሚዲያው አንዱ አካል ነው። ጥያቄ ሲጠየቁ የሚመላለሱት ነገር ሊኖር ይችላል። ግን ሲዘዋወሩ ከነበሩት ነገሮች ለመናገር ያክል የገረመኝና ያሳቀኝ አዶናይን ክዶታል፣ አዶናይን ሸመጠጠው ምናምን የሚላየውና እሱ አልሸመጠጠውም። እኔ አላቅም ወይ ሙሉን አላያችሁት እንደሆነ አላቅም። አልሸመጠጠውም፣ አልካደውም። እንደዛ የሚያስብል ነገርም አልነበረም። እሱ ቃሉን መጥራት አልፈልግም ያለው ይሄ ስግጥ ፍምስ የሚለውን ነው። ሌላውን ነገሩን ግን ደግፎ አድንቆት ነው ሲያወራ የነበረው። እንዲሁም ወጣቶችን በማበረታታት ዙሪያ አዎ ከቲክቶክ እነዚህ ወጣት አሁን እዚህ ሚዲያው ላይ ያሉት ልጆች ጋር አብሬ ብሰራ ደስ ይለኛል ሲል ነው የሰማሁትና ይሄ ልክ አይደለም። ሀሳብን በሀሳብ መሞገት ጥሩ ነው። ይሄ ያልወደደው ስግጥ ፍምስ የሚለውን ቃል ብቻ ነው እንጂ ሌላውን ነገር አድንቆ ሲያወራ ነው የሰማሁት ስለ አዶናይ። እና አንዳንዶቹ ሰራዊት ፍቅሬ አዶናይን ካደው ሸመጠጠው ምናምን ይሄ እሱ ልክ እስር ቤት ሲገባ እንደዚህ ይላል ምናምን ስትሉ ነበር እና እሱ ልክ አይደለም። ምክንያቱም ብዙ ነገሩ እንደውም አድንቆ ሲያወራ ስለሰማው ማለት ነው። እቺ ስግጥ ፍምስ የምትለዋን ብቻ ነው እንጂ እቺን ቃል ነው ያልወደዳት እንጂ ሌላው ነገሩ ጥሩ እንደሆነ አስተያየትም ሰጥቼው ተቀብሎኝ እንደነበር ነው ያለው። እና አንዳንዴ የሀሳብ ልዩነት ሲኖር መቀበል ብንለምድ፣ ሁሉንም ተቀበል ሁሉንም ውደድ አይባልም። ሀሳብ በሀሳብ መሞገት ጥሩ ነው። የሀሳብ ልዩነት ይኖራል፣ እሱ ጥሩ ነው። እና እግረኛው ሚዲያ ላይ ቀርቦ ያወራው ስለ አዶናይ መጥፎ ነገር የለም። ግን ብዙዎች እስር ቤት ሲገባ እንደዚህ ያደርጋል ምናምን ሲሉ ስለሰማው ነው። እና ስለዚህ ስለምትከታተሉኝ አመሰግናለሁ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት ጻፉልኝ። አመሰግናለሁ። ቻው